ቤተሰብ ወደድንም ጣላንም አሁን በግድ ማመን ያለብን ነገር አንድ ነገር አለ ማለት ነው። ይሄም ማለት አብርሽም ምንም የሆነው ነገር የለም ምንም ሊሆንም እያስመሰለ ነው እያላችሁ ነበር አንዳንድ ልጆች። እንዲሁም ደግሞ ሩታና አብርሽ መቼም አይለያዩም። ሄርሜላ አልቅሳ መመለሷ የማይቀር ነገር ነው እያላችሁ ነበር አንዳንድም ልጆች። አሁን ደግሞ ወደድንም ጣላንም ማመን ያለብን ነገር አብርሽ አውቆ እንደሆነና እንዲሁም ደግሞ ከሄርሜላ ማራቅ ፈልጎ ይህንን ድራማ እንደፈጠራ ማወቅ አለብን ማለት ነው። ተግባባን። አሁን አብርሽ ወደ አዲስ አበባ ተመልሰዋል። ሰሞኑን ያጠበቅነውና እንዲሁም ደግሞ እያየነው የነበረው ነገር ሌላ ነገር ነው። አሁን ደግሞ እየመጣው ነገር ሌላ ነገር ነው። በመጀመሪያ ለማንኛውም እንኳን ለ500,000 ሰብስክራይብ እንኳን አደረሰ ለግማሽ ሚሊዮን ማለት ነው። ደግሞ ያው ሚሊዮን 1 ሚሊዮን የምትገባበትም ጊዜ ቅርብ አድርገው። በእርግጥ አብርሽ ብዙ ደስ የሚሉ ነገራቶች አሉ። ይሄም ምንድነው ብዙዎቻችን የሀገራችን ልክ እናቀዋለን። ግን ደግሞ ፍላጎታቸው ስራ ያላቸው ልጆች ግን ደግሞ ማለት ፍላጎታቸው ለስራ ነገር ግን ደግሞ ምን ሰርቼ ይቀየራለው ይሁን ምን ሰርቼ ደግሞ ይለወጣለው ይሁን የሚሉ ብዙ ልጆች አሉ ማለት ነው። ይሄም ማለት አሁን ለታ በዚህ በዩቲዩብ ሰበብ አብርሽን ሰበብ አድርጎላቸው ብዙ ልጆች እየተቀየሩና እንዲሁም ደግሞ ብዙ ልጆች ካሉበት እንደተቀየሩ ነው የምናውቀው። በአብርሽ ዙሪያ መጥቶ ማንም ያላደጋ ወይም ደግሞ ማንም የዶላር አባት ሊሆና አላ ብዬ አላስብም። ከነሱ እኩል አብሮ ለምትሰሩ እናንተ ወንድና እንዲሁም ደግሞ ሴት ሳይል የስራ እድል እያመቻቸ ይሄንን ዩቲዩብ ከፍቶ እየሰጣችሁ እናንተም ደግሞ እሱ ባላቸው መሰረት ጠንክራችሁ እየሰራችሁ ብዙ ልጆች አላችሁ እናቃችኋለን ማለት ነው። ይሄም ማለት አንደኛው ጠንካራ ጎኑንና እንዲሁም ደግሞ በዚህ የሚረኤን በጣም ደስ የሚል ልጅ ነው አብርሽ። ነገር ግን ደግሞ በስራው ምክንያት አንዳንድ ሴቶችን ቀርቦ በዛው ልክ ደግሞ ልባቸው ተሰብሮ አዝኖ እንዲሁም ደግሞ ሳያስቡት ወደ ፍቅር ገብቶ ከዛም በኋላ እሱም አለሁላቸው እያላቸው ነገር ግን ደግሞ በኋላ ላይ እሱ የራሱ ህይወት መኖር ሲጀምር እነሱ ደግሞ አልቅሶ የሚሄዱበት ጉዳይ ያኒ ብዙ እንትን ያደርገናል። ለምን ጥያቄ ይሆንብናል። ምክንያቱም እሱ ያኒ ልቡ ያለው ወደ ሩታ ጋር ከሆነ እነሱ ላይ ይሆን እነሱ እንኳን ሳያስቡት እንትን ቢሉ እሱ ወንድ ልጅ ነው አይ ይሄ ነገር እንደዛ ነው ብሎ እነሱን መመለስ እየቻለ ነገር ግን ደግሞ እሱም እየቀረባቸው እነሱም ደግሞ ከልቡ እየመሰላቸው ብዙ የተጎዱ ልጆች አሉ። በዚህ አብርሽ ላይ የምንጠላ እኔ በበኩሌ ይሄንን ይጠላበታለሁ እንጂ ሌላው ደስ የሚል ነበር። ለማንኛውም እንኳን 500,000 ሰብስክራይብ ገባክ ይገባሃል እንዲሁም ደግሞ ትችላለህ ነክ ያልኩት። ለማንኛውም እስቲ እናንተ ባሉ ወደንም ሳይሆን ታገደን ማማን ያለብን ነገር አብርሽና ሩታ እንደማይለያዩ ነው ማለት ነው።